አንድ ወር ያስቆጠረው አሜሪካና እስራኤል ተጣምረው ከኢራን ጋር እያደረጉት የሚገኘው ጦርነት አሁንም በርካታ ጉዳዮችን እያስከተለ ተጠናክሮ ቀጥሏል። እስራኤል ሌሊት ላይ በቴሄራንና በሌሎች ከተሞች የአየር ድብደባን ፈጽማለች። የእስራኤል ጥቃት ያነጣጠረው በሚሊተሪ ዋና መስሪያ ቤት፣ በፖሊስ ጣቢያዎች እንዲሁም ከመንግስት ጋር ግንኙነት ያላቸው ሕንፃዎች ላይ ነው። በርካታ የመኖሪያ አካባቢዎችም ተመተዋል። ባለፉት 24 ሰዓታት ውስጥ በካራጅ፣ በሺራዥ፣ በቆም፣ በአዳዳንና በታብሪዝ ከተሞች ላይም ጥቃቶች ተፈጽመዋል። በቴሄራን አቅራቢያ የኃይል መሠረተ ልማት ኢላማ የተደረገ ሲሆን ይህም ለበርካታ ሰዓታት የመብራት መቋረጥን አስከትሎ ነበር። በታብሪዝ ከተማም የፔትሮኬሚካል ክፍል መመታቱ ተነግሯል። የአየር ዘመቻው በመላው ሀገሪቷ ቁልፍ የሆኑ መሠረተ ልማቶችን ኢላማ ማድረጉን ቀጥሏል። ከ600 በላይ ትምህርት ቤቶችና የአካዳሚክ ተቋማት እንዲሁም ሆስፒታሎችና የቀይ ጨረቃ ንብረት የሆኑ ሕንፃዎች ላይም ጉዳት ደርሷል። በሌላ በኩል ኢራን በበኩሏ በደቡባዊ እስራኤል በሚገኘው የኢንዱስትሪ ማዕከል ላይ የሚሳኤል ጥቃትን ፈጽማለች። Millions of Israelis forced to take shelter day and night from repeated Iranian missile attacks. The economic shockwaves from the war Israel and the US launched against Iran are being felt across the world. የእስራኤል ጦር እንዳስታወቀው ኢራን በኢንዱስትሪ ማዕከሉ ላይ በፈጸመችው የሚሳኤል ጥቃት የኬሚካል ማምረቻ ፋብሪካው በእሳት ጋይቷል። የእስራኤል ብሔራዊ የእሳት አደጋ መከላከል አገልግሎትም በኬሚካል ፋብሪካው የተፈጠረውን ከፍተኛ እሳት ለማጥፋት እስካሁን ርብርብ እያደረገ ይገኛል። የእስራኤሉ ቻናል 12 ከኢራን በሚወነጨፉ በርካታ ሚሳኤሎች ሳቢያም በደቡብ እስራኤል ሳይረኖች እንደጮሁና የተወሰኑትን ሚሳኤሎችንም ማምከን እንደተቻለ ጠቅሷል።